ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ በስልካችሁ እንደዚሁም ደግሞ በኮምፒውተራችሁ ኢሜይል የተለያየ ሰው ሊከፍትላችሁ ይችላል ማለት ነው። ያን ስትጠቀሙ ኖራችሁ ግን እናንተ ያን አጥፍታችሁ በራሳችሁ አዲስ ኢሜይል መፍጠር ወይም ደግሞ ማስገባት ትፈልጉ ይሆናል ማለት ነው። ምክንያቱም ሰው ከከፈተላችሁ ለምሳሌ ሌላ ቦታ ሆኖ ራሱ ኮምፒውተር ላይ ራሱ ስልክ ላይ በእናንተ ኢሜይል መግባት ይችላል። ደስ ያለውን ነገር ማድረግ ይችላል ማለት ነው። ስለዚህ አውቀውም ይሁኑ ሳያውቁ ጉዳትም ሊያደርሱባችሁ ስለሚችሉ ኢሜይላችሁን ራሳችሁ የምታውቁት ወይም ራሳችሁ የከፈታችሁት ቢሆን የተሻለ ስለሆነ አሁን የነበራችሁን አጥፍታችሁ አዲስ እንዴት ክሬት ማድረግ እንደምትችሉ እንመለከታለን ማለት ነው። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ የሆናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። መጀመሪያ ስልካችን ላይ እንመልከትና ቀጥሎ ደግሞ ኮምፒውተር ላይ ያሳያችኋለሁ። የመጀመሪያ ስራችን የሚሆነው ወደ ሴቲንግ መሄድ ነው። ሴቲንግ ጋር በተለያየ መንገድ መሄድ ትችላላችሁ። ከላይ ልምጣና አሁን እኔ ሴቲንግ የሚለውን እዚህ ጋር ልንካው። ከዛ ወደታች ስክሮል እያደረጋችሁ ትወርዱና አካውንት የሚል ትፈልጋላችሁ። አካውንት ኤንድ ባክአፕ ወይም ደግሞ እናንተ ጋር አካውንት የሚል ብቻ ሊመጣ ይችላል፣ እዚህ ጋር የምትመለከቱት ማለት ነው። ስለዚህ አካውንትን እነካለሁ። ከዛ ወደ አካውንት ጋር ከመጣችሁ በኋላ የመጀመሪያውን ማኔጅ አካውንት ይላል፣ ይሄ የመጀመሪያው። ስለዚህ ይሄን ትነካላችሁ። እዚህ ጋር ከዚህ በፊት የከፈታችኋቸው የኢሜይል እንትኖች ይመጡላችኋል። አዲስ ስለፈለግን እኛ አዲስ ክሬት እናደርጋለን ማለት ነው። ምክንያቱም ያላችሁን ከማጥፋታችሁ በፊት አዲስ ክሬት ማድረግ ስላለብን ነው። ስለዚህ አድ አካውንት ይላል እዚህ ጋር እንደምትመለከቱት። ስለዚህ ይሄን ትነኩና ክሬት ታደርጋላችሁ ማለት ነው። ከዛ ክሬት ላደርግ ነው። አሁን የምንድን ነው ክሬት የምታደርጉት ብሎ እዚህ ውስጥ ያማርጣችኋል። እኛውን ጉግል አካውንት ነው የምንፈልገው። ስለዚህ ጉግል የሚለውን እንመርጣለን፣ ይሄንን ማለት ነው። ስለዚህ እነካዋለሁ። ከዛ በኋላ ፓስወርዳችሁን ወይም ፓተርናችሁን እንድታስገቡ ይነግራችኋል። ፓተርኒን አስገባው። እዚህ ከመጣችሁ በኋላ አዲስ ነው ክሬት የምታደርጉት። ስለዚህ ክሬት አካውንት ይላል እዚህ ጋር ያለው ማለት ነው። እዚህ ላይ ክሊክ ታደርጋላችሁ ወይም ትነካላችሁ። ፎር ፐርሰናል ዩዝ እና እዚህ ጋር ደግሞ ቢዝነስ የሚል አለ። ማይ ፐርሰናል ዩዝ የሚለውን ይሄንን የመጀመሪያውን ትመርጣላችሁ። እዚህ ጋር ፈርስት ኔማችሁን የመጀመሪያ ስማችሁን እንድታስገቡ ይጠይቃችኋል። ግዴታ ነው የመጀመሪያ ስም ታስገባላችሁ። ለምሳሌ ስለሆነ አሁን እኔ ፍቃዱ ብዬ አስገባው እንደ ምሳሌ ነው። እዚህ ጋር ደግሞ ሱርኔም ይጠይቃችኋል። ኦፕሽናል ነው፣ ግዴታ አይደለም። ማስገባት አለማስገባትም ትችላላችሁ ማለት ነው። ስለዚህ ፍቃዱ ይሁን ባለበት። ከዛ ኔክስት ልበለው። የተወለዳችሁበትን ቀን እንድታስገቡ ይጠይቃችኋል። ስለዚህ እዚህ ጋር ይሄንን አሁን በስርዓት ብትሞሉት የተሻለ ነው። ምክንያቱም ወደፊት ለተለያየ ስራ የምትፈልጉት አካውንታችሁ ሊሆን ስለሚችል ኦንላይን ስራዎችን ለመስራት ሊሆን ይችላል። ለተለያየ ነገር የማትረሱትን ቀን ብታደርጉ በጣም የተሻለ ነው። ስለዚህ ቀን እዚህ ጋር መጀመሪያ ቀኑን እንሞላለታለን ማለት ነው። ለምሳሌ ቀን ሞላሁለት። እዚህ ጋር ደግሞ ወሩን ትሞሉለታላችሁ። እዚህ ጋር ደግሞ ዓመተ ምህረት ትሞላላችሁ፣ የተወለዳችሁበትን ማለት ነው። በፈረንጅ መሙላት ትችላላችሁ። ይሄን አስገባሁለት። ከዛ ጾታ ይጠይቃችኋል። ይሄን ቀስቱን ትነኩና ጾታችሁን ትመርጣላችሁ። ስለዚህ ወንድ ከሆናችሁ ሜል ትላላችሁ፣ ሴት ከሆናችሁ ፊሜል ማለት ይቻላል። እኔ አሁን ሜል ልበለው። ከዛ እዚህ ጋር ኔክስት ላለው እዚህ ጋር ከዛ በምን አይነት መንገድ ላስቀምጥልኝ ይላል። ፍቃዱ ብለን ስለሰጠነው ፍቃዱ ከዛ 241 ራሱ ቁጥር ሰጥቶታል። እኛ የራሳችን ክሬት ማድረግ እንችላለን። እዚህ ጋርም በዚህ መልክ አድርገዋለሁ እያለኝ ነው። እኔ አሁን የራሴን ክሬት ለማድረግ ግን ክሬት ዩር ኦውን ጂሜል አድሬስ ይላል። ስለዚህ ይሄን ትነኩና እዚህ ጋር ታስገቡለታላችሁ ማለት ነው። ምሳሌ ስለሆነ አሁን ፍቄ ያልኩት @gmail.com የሚለውን ራሱ ይጨምርልኛል። እዚህ ጋር እኔ ቁጥር ብቻ መስጠት ነው የሚጠበቅብኝ፣ መቀላቀል ስላለባችሁ ማለት ነው። ለምሳሌ ፍቄ 30 አድርጉት ለምሳሌ ነው። @gmail.com ራሱ ያስገባል ብያችኋለሁ። ይሄን ኔክስት ትሉታላችሁ። የተያያዘ ከሆነ ድገሙ ይላችኋል። አሁን ይሄ ስም ተይዟል ማለት ነው። እንድገም። ሌላ አይነት ነገር ቁጥሮች ማስገባት ይቻላል። 30 ጨምርኩለት ለምሳሌ ኔክስት ልበለው። ይሄ አሁን አልተያዘም፣ ተቀብሎኛል። ከዛ እዚህ ጋር ስትሮንግ ፓስወርድ አስገቡ ይላል። የማትረሱትን ፓስወርድ ታስገባላችሁ ማለት ነው። ፓስወርዳችሁ ቁጥርና ፊደሎችን የቀላቀለ ቢሆን ይመረጣል፣ ጠንከርም እንዲል ማለት ነው። ስለዚህ እዚህ ጋር አስገባ። ለምሳሌ ስለሆነ እኔ አሁን እንዲህ አይነት ፓስወርድ አስገብቻለሁ። ፓስወርዱ ለጊዜው እንዳይታይ ከፈለጋችሁ ሾው ፓስወርድ የሚለውን ማጥፋት ይቻላል። ከዛ እዚህ ጋር ኔክስት ትላላችሁ ማለት ነው። ጨርሷል፣ ፓስወርዱን ተቀብሎኛል ማለት ነው። ለማየት ከፈለጋችሁ ኔክስት ብላችሁ ቼክ ማድረግ ወይም ማየት ይቻላል። እዚህ ጋር ህግ ነው የሚያስቀምጥላችሁ፣ የጉግልን ህግ። ከተስማማችሁ አይ አግሪ የሚለውን ትነካላችሁ ማለት ነው። ከዛ አሁን በቀጥታ ይቀላቀላል። እዚህ ጋር እንደምታዩት ፍቄ 30 ብለን አዲስ ክሬት አድርገናል። ከዛ በኋላ ከዚህ በፊት የነበረው መታችሁ ዲሌት ነው የምታደርጉት። ለምሳሌ እዚህ ጋር ካሉት ውስጥ ይሄኛው ከሆነ በፊት እናንተ ጋር የነበረው ትነኩትና ሪሙቭ ትሉታላችሁ ማለት ነው።
እንደ አዲስ ደግሞ መግባት ካስፈለገ ለምሳሌ ልውጣና ላሳያችሁ። አሁንም ቀጥታ ሴቲንግ ጋር ሄዳለሁ። መጀመሪያ ስክሮል እያደረጋችሁ እንደዚህ ወርታች ሸርተት አድርጋችሁ ትወርዱና አሁንም አካውንት ኤንድ ባክአፕ ይላል። ማኔጅ አካውንት ይሄንን ነካለን። ከዛ እንፈልጋለን የድሮውን ማለት ነው። አሁን ለምሳሌ እኔ ይሄኛው አዲስ አሁን ክሬት ያደረኩት የድሮ ነው ብዬ ካሰብኩና ማጥፋት የፈለኩት ይሄን ከሆነ እነካዋለሁ ማለት ነው። ለምሳሌ ይሄ ድሮ ነው ብላችሁ አስቡት። ሌሎቹን ስለምፈልጋቸው እንዳይጠፉብኝ ነው። እንደዚህ ነካሁት ለምሳሌ። ከዛ ሪሙቭ አካውንት ይላል እንደምታዩት። ይሄን ነክቼ ሪሙቭ አድርገዋለሁ። እዚህ ጋር ግን መጠንቀቅ ያለባችሁ ምንድነው አሁን የምናጠፋው በራሳችን ክሬት ለማድረግ የተለያዩ ነገሮችን በራሳችን ኢሜል ለመጠቀም ነው እንጂ እየተጠቀማችሁበት ከሆነ ለምሳሌ ዩቲዩብ የተለያየ ነገር ክሬት ካደረጋችሁበት ከማጥፋታችሁ በፊት ኢሜሉን መቀየር ይኖርባችኋል። ምክንያቱም ከዩቲዩብ ጋር ከተለያየ ነገር ጋር ካያያዛችሁት አብሮ ስለሚጠፋባችሁ ማለት ነው። ስለዚህ እዚህ ጋር መጣና አሁን ሪሙቭ አካውንት የሚለውን ነካዋለሁ። በድጋሚ ያስጠነቅቀኛል። እዚህ ጋር መጣና ሪሙቭ እለዋለሁ። እንደምታዩት ሪሙቭ ሆኗል። እዚህ ጋር ፍቅ የሚባል ነገር የለም ማለት ነው። ይሄውን በቀላሉ ስልካችን ላይ ያደረግንበት መንገድ ነው። ከዛ በኋላ ፕሌይ ስቶር ላይ ከተለያየ ነገር በኢሜይላችሁ ማየት ወይም መጠቀም ሲፈልጉ የሚመጣው አዲሱ ኢሜይላችሁ ይሆናል ማለት ነው። በተመሳሳይ ኮምፒውተራችን ላይ ደግሞ ላሳያችሁና አንድ የሚጠቅማችሁን ነገር መጨረሻ ላይ እጠቁማችኋለሁ። ለስልካችሁ እንደዚሁም ለኮምፒውተራችሁ የሚሆን ነገር ማለት ነው። ስለዚህ አሁን ኮምፒውተሬ ላይ እንመለስና እንየው። ኮምፒውተራችሁ ላይ ጉግል ላይ ሊሆን ይችላል ወይም ክሮም ላይ ወይም ደግሞ እንደዚህ ማይክሮሶፍት ኤጅ ላይ ሊሆን ይችላል። ማንኛውም ብሮዘር ላይ ትመጡና ከላይ ሰርች ማድረጊያው ጋር ማይ አካውንት ብላችሁ ጽፋላችሁ ወይም ማይ አካውንት ዶት ጉግል ዶት ኮም ብላችሁ ማለት ነው ኢንተር ትሉታላችሁ። ሰርች ያደርግላችኋል። ከዛ በቀጥታ ወደዚህ ያመጣችኋል ማለት ነው። እዚህ ከመጣችሁ በኋላ ዲሌት ነው የምታደርጉት። ዲሌት ከማድረጋችሁ በፊት አሁንም ግን አዲስ ክሬት ማድረግ ይኖርባችኋል ማለት ነው። ለምሳሌ አዲስ ክሬት ለማድረግ እዚህ ጋር ትመጣላችሁ። የስማችሁ መጀመሪያ ላይ ወይም የበፊታችሁ ኢሜል አካውንታችሁ ስማችሁ መጀመሪያ እዚህ ይመጣል። ይሄን ትነኩትና ከስር አድ አናዘር አካውንት የሚለውን ትነካላችሁ። እዚህ ጋር አለላችሁ። ከዛ ወደዚህ ከመጣችሁ በኋላ አንድ አይነት ስቴፕ ነው ቅድም ስልካችን ላይ ካያችሁት ጋር ማለት ነው። ክሬት አካውንት ትላላችሁ። ከዛ ፐርሰናል ዩዝ የሚለውን መንካት ነው። በመቀጠል ፈርስት ኔማችሁን ታስገባላችሁ። ከዛ ኔክስት እያላችሁ መሄድ ነው ማለት ነው። ይሄንን ኢንዲስክሪን ላይ ማስቀምጥላችኋለሁ ኮምፒውተር ላይ እንዴት ክሬት ማድረግ እንደምትችሉ ከዚህም በፊት ቪዲዮ ስለሰራውላችሁ ማለት ነው። ከዛ ክሬት ካደረጋችሁ በኋላ የመጀመሪያውን ታጠፉታላችሁ ማለት ነው። ለምሳሌ የመጀመሪያውን ለማግኘት ምንድነው የምታደርጉት? ዳታ ኤንድ ፕራይቬሲ ይላል። እዚህ ጋር ነው የምትመጡት። በመቀጠል ወርታችሁ ወረድ ትሉና ሞር ኦፕሽን የሚለው ጋር ትሄዳላችሁ ማለት ነው። አሁን ልናጠፋ የፈለግነውን ደግሞ እናጠፋለን። ለምሳሌ ይሄኛውን ስለምፈልገው እንደ ሳምፕል ክሬት ያደረኩት ነበር። አሁን አዲስ ነው ይሄኛው አዲስ የሚለው ማለት ነው። በሱ ልግባና እሱን ዲሌት አድርጌው ላሳያችሁ። ቆም ስልበት እንደምታዩት አዲስ አካውንት ይላል። ስሙም አዲስ አድርጌ ሴቭ አድርጌው ነው። ይሄን አሁን ዲሌት ላደርገው ፈልጌያለሁ። እናንተ ይሄኛውን የድሮ ነው ብላችሁ ብታስቡ እዚህ ጋር ዳታ ኤንድ ፕራይቬሲ ይላል። ይሄን ትነካላችሁ። በመቀጠል ወደታች ወረድ ትሉና ሞር ኦፕሽን ይላል። ይሄን መንካት ነው። ከዛ በኋላ ዲሌት ዩር ጉግል አካውንት ይላል። እዚህ ዲሌት አደረጋችሁት ማለት ከሁሉም ቦታ ነው የሚጠፋው አካውንቱ ማለት ነው። ስለዚህ ዲሌት ዩር ጉግል አካውንት የሚለውን ትነካላችሁ። ማንም ሰው ግን መጥቶ ዲሌት እንዳያደርግባችሁ ፓስወርዱን ማወቅ አለባችሁ እናንተ ራሳችሁ ዲሌት ለማድረግ ምክንያቱም ዋስትና የለውም እናንተ እንደሆናችሁ እየደለታችሁ ያላችሁ። ስለዚህ ፓስወርዱን ማወቅ ይኖርባችኋል ማለት ነው። ፓስወርዱን ላስገባለሁ። ፓስወርዱን አስገባው። ኔክስት ትለዋለሁ። ኖት ናው ልበለው። እዚህ ጋር ከዛ ዲሌት ከማድረግ በፊት ከሱ ጋር የተያዙ ነገሮችን ባክአፕ ከፈለክ እንደዚህም ዳውንሎድ አድርግ እያለኝ ነው። ነገር ግን ሙሉ በሙሉ ነው ላጠፋው የፈለኩት። ስለዚህ የስ አይሆን ቱ ፐርማነንት ዲሌት ዚስ ጉግል አካውንት ለዋለሁ። እንዳልኳችሁ ዩቲዩብ የተለያየ ነገር ከከፈታችሁ ተያይዞ ነው የሚጠፋው ማለት ነው። ስለዚህ እሱን ከግምት ውስጥ ማስገባት አለባችሁ ማለት ነው። ይሄን የምታደርጉት የድሮውን አጥፍታችሁ አዲስ ነገር የራሳችሁን ክሬት ማድረግ ከፈልጋችሁ ነው ማለት ነው። ስለዚህ እዚህ ጋር ያውን ስለማልፈልገው ሙሉ በሙሉ አጠፋዋለሁ። ከዛ ዲሌት እለዋለሁ ማለት ነው። የላኛውንም ምረጥልኝ እያለ ነው። ሁለቱንም መርጬለታለሁ። ከዛ ዲሌት እለዋለሁ። እንደምታዩት ሙሉ በሙሉ ዲሌት ሆኗል ማለት ነው። ከዛ በኋላ አዲስ ክሬት ባደረጋችሁት መጠቀም ትችላላችሁ ማለት ነው። መጨረሻ ላይ ደግሞ ጠቁማችኋለሁ ያልኳችሁ ምንድነው እዚህ ጋር የምትመለከቱት ከጂሜል ጋር የተያያዙ በጣም ወሳኝ ቪዲዮዎች አሉ። ግማሹን ዲስክሪፕሽን ላይ አስቀምጥላችኋለሁ። ከዚህ ማየት ትችላላችሁ ማለት ነው። በተጨማሪም ደግሞ ምንም አይነት ስልክ ቁጥራችሁን ሳትጠቀሙ ቬሪፋይድ የሆነ ወይም ቬሪፋይ የሆነ ኢሜል አካውንትም እንዴት መክፈት እንደምትችሉ ቪዲዮ ሰርች ያለው እሱንም ኢንዲስክሪፕሽን ላይ አስቀምጥላችኋለሁ። እዚህ ጋር የምትመለከቱት ቪዲዮ ነው ማለት ነው። ስለዚህ ኢንዲስክሪፕሽን ላይ ይሄን አስቀምጥላችኋለሁ።
ይህን ቪዲዮ ከተመቻችሁና በቀጣይም እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ግን ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንዲስክሪፕሽን ላይ የምታዩቸው ቪዲዮዎች አሉ። እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።